ከአእምሯችን ጋር ስንታገል ስንጣላ እና ለምን አልረሳሁትም ለምን ተጨነቅኩ እያልን ራሳችን በወቀሳ ስንቀጠቅጥ የሚሆነው ነገር ቢኖር ጭንቀቱ በእሳት ላይ እንጨት እንደመጨመር እየባሰ የሚሄድ ነው። ይህን ሀሳብ በግልጽና በተደራጀ መንገድ እንመልከተው። አንደኛ፣ ከአእምሯችን ጋር ስንታገል ለምን ይብስብናል? አእምሮ ፍርሃት ወይም ስጋት ሲያመጣ አይ ይህ ማሰብ የለብኝም ብለህ ስትታገለው አእምሮ ያንን ነገር እንደ ትልቅ አደጋ ይቆጥረዋል። ያልተፈለገ ትኩረት። አንድ ነገር አታስብ ባልከው ቁጥር አእምሮ የበለጠ ያን ነገር ላይ ትኩረት ያደርጋል። ለምሳሌ ስለ ነጭ ዝሆን አታስብ ብትለው ወዲያውኑ አእምሮ የሚያስበው ስለ ነጭ ዝሆን ነው። ራስን መቅጣት። ለምን ተጨነኩ ብለህ ራስን ስትወቅስ ለነበረው ጭንቀት ላይ ተጨማሪ የጥፋተኝነት የቁጣ ጭንቀት ትጨምርበታለህ። ሁለተኛ፣ አእምሮን እንደ አንድ ሊጠብቅ የሚሞክር ግን ትንሽ የሚያስጨንቅ ጓደኛ አድርገህ እየው። እሱን ከመዋጋት ይልቅ በሰላም ስታናገረው የሚከተሉት ነገሮች ይፈጠራሉ። የጭንቀቱ ኃይል ይቀንሳል። ሐሳቡን ሳትቃወመው እሺ ሰምቻለሁ፣ ስጋትን ተረድቼዋለሁ ስትለው አእምሮ ከአደጋ ስሜት ፋይት ኦር ፋይት ሞር ወጥቶ ወደ መረጋጋት ይመለሳል። አእምሮ በትክክል ማሰብ ይጀምራል። ጭንቀትና ፍርሃት ሲቀንሱ ፕሪፍሮንታል ኮርቴክስ ስራውን ይጀምራል። ያኔ ነገሮች በትክክል መንገድ ማየት እና መፍትሄ ማሰብ ይጀምራሉ። ከአእምሮ ጋራ ወዳጅ ትሆናለህ። እኔና አእምሮዬ ጠላቶች አይደለንም፣ እሱ ሊጠብቀኝ ስለሚፈልግ ነው የሚያስበው የሚለው ስትረዳ የውስጥ ሰላምን ታገኛለህ። ከአእምሮ ጋራ በሰላም የመነጋገር አጭር መመሪያ። አንደኛ፣ እውቅና መስጠት አክኖሎጂ። አእምሮዬ ተጨንቋል። ሁለተኛ፣ ተቀበለው አክሰፕት። መጨነቁ ችግር የለውም። ሶስተኛ፣ በሰላም አናግረው። ስለነገርከኝ አመሰግናለሁ፣ አሁን ግን ስራዬን እቀጥላለሁ። መዋጋትን አቁም። ይህ ሀሳብ ለምን መጣ ብለህ አትጠይቅ። ሀሳብ ደመና ነው፣ ይመጣል፣ ያልፋል። አመሰግናለሁ በለው። አእምሮዬ ሆይ ልትጠብቀኝ ስለፈለግ አመሰግናለሁ፣ ነገር ግን ያውን አደጋ አይደለም፣ እኔ እወጣዋለሁ። ትኩረትን ወደ አሁኑ ቅጽበት መልስ። ከአእምሮ ጋር ሰላም ከተነጋገርክ በኋላ እጆች የሚያደርጉትን ነገር ወይም አካባቢውን በማስተዋል ስራህን ቀጥል። ባጭሩ አእምሮ መቀጥቀጥ ማለት የተቆጣ ልጅ እየጮሁበት ለማረጋጋት እንደመሞከር ነው። አይረጋጋም። በሰላም ማዳመጥ፣ ሰምቻለሁ፣ ደህና ነን ብሎ በፍቅር ማንገስ ግን አእምሮን ያረጋጋዋል፣ በትክክል እንዲያስብ ያደርገዋል።